ምንም እየተረዳሽኝ አይደለም እኮ። አንተ ነህ ልትረዳኝ ያልቻልከው። እያንዳንዱን እንቅስቃሴን ትቆጣጠራለህ። ምክንያቱም የምታደርጊው ነገር በሙሉ አጠራጣሪ ስለሆነ። ጥርጣሬ ህመም ሆኖብሃል ካሌብ። ሕክምና ያስፈልግሃል። እኔ አይደለሁም ታማሚው፣ አንቺ ነሽ ከጀርባ የሆነች ድራማ መሰሪው። ድራማ? እኔ ምንም አይነት ድራማ አልሰራም። ቅድም በስልክ የኔ ፍቅር ምናምን ስትባባል ነበር። ታዲያስ ምንድን? ካሌብ፣ እኔ የፈለግኩትን ብል ከአንተ ጋር ምን ያገናኘዋል? ከእኔ ጋር ያገናኘዋል። ምክንያቱም እኔ አሁንም የአንቺ አፍቃሪ ነኝ። ፍቅር በጥርጣሬና በቁጣ አይገለጽም ካሌብ። እሺ አሁን ያወራሽውን ሰው ንገሪኝና ይህን ጭቅጭቅ አሁን እንቋጨው። አልነግርህም አልኩ እኮ። የፈለግከውን አድርግ። ደሊና ትዕግስቴን እየፈተንሽ ነው። መጨረሻ አያምርም። ምን ልታደርገኝ ትችላለህ? ልትመታኝ ነው? እኔ እጄን ባንቺ ላይ አላነሳም፣ ግን ይህን ንቀትሽን በፍጹም አልታገሰውም። እሺ ስለዚህ ምን ታደርጋለህ? እውነቱን እስካልነገርሽኝ ድረስ ከኔ ጋር በዚህ መልክ ማውራታችን። እውነቱ አንተ በራሴ የፈጠርከው ቅዠት ነው ካሌብ። ከአንቺ ጋር ማውራት ህመም ብቻ ነው የሚያተርፍብኝ። በቃሽ። እዚህ ይልቅ ብታርፍ ይሻላል። ይኸውልሽ ደሊና፣ እየሰማሽ ነው? ሰላም ሰላም፣ ውድ የምወዳችሁ የማከብራችሁ የሲኒ ቤተሰቦች ሰላማችሁ ብዝት ይበል። እንዴት ናችሁ? ሁሉ ሰላም? እግዚአብሔር ይመስገን። እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። እጅግ ተወዳጁን የደሊላን ድራማ ቀጣዩን ክፍል ይዤላችሁ ቀርብ ያለው እስከ መጨረሻ እንድትከታተሉኝ ስል በአክብሮት ጋበዝኳችሁ። ወደዚህ ቤት አዳዲስ ጎራ እያላችሁ ያላችሁ እንኳን ደህና መጣችሁ። ሰብስክራይብ እና ላይክ ማድረጋችሁን እንዳትረሱ። ነባሮቹን ኮሜንታችሁን እጠብቃለሁ። ስለምታደርጉት ትብብር ከወዲሁ ከልብ አመሰግናለሁ። እንግዲህ ካሌብን በማናደድ ጀምራለች ደሊላ ማለት ነው። ካሌብን እንግዲህ እያስቀናችውና እያናደደችው ትገኛለች። እንግዲህ ትናንትና የቆመበት ፓርት ላይ ነበረ ምንቀጥለው። ትንሽ ለማስታወሳል አዜብ እንግዲህ እገልሻለሁ እዚሁ ነው ሲጥ አድርጌ የምገልሽ በማለትም እንግዲህ ቤዛን አንገቷን ይዟ ትንፋሽ አጥሯት ነበረ ክፍሉ እየተጠናቀቀው ማለት ነው። እንግዲህ ቤዛም እባክሽን ልቀቅኝ፣ እንደዚህ ነገር አታድርጊ እባክሽን ብላ ስትላትም ከኔ ምንድን ነው የምትፈልጊው? የምትፈልጊውን ነገር አደርግልሻለሁ፣ የምትፈልጊውን ነገር ተናገሪ ብላ ትላታለች። እሷም ካንቺ ምንም አልፈልግም፣ ካንቺ የምፈልገው ስቃይሽን እንጂ ሌላ የምፈልገው ነገር የለም ብላ ትላታለች። እሷም እንግዲህ እንደዛ በምትላትም ሰዓት ታዲያ እዚሁ ትቀመጥ፣ እዚሁ ትሰቃይ፣ እኔ ማየት የምፈልገው ስቃዩን ነው ብላ ትለውና ደሴንም እንግዲህ አፏን ተሳስረውና አፏ ከታሰረ በኋላ ጥሏት ትወጣለች ማለት ነው። እንግዲህ ቤዛም ልቀቂኝ እያለች ምንም ብትል እዛው እሷ እየጮች አፏን ታሽጋትና ትሄዳለች ማለት ነው። ሆኖም እንግዲህ ደሊላም ደግሞ ካሌብ እጅግ በጣም እየቀናባትና እያናደዳት ነበረ። እንግዲህ በባለፈው ቤዛ ስትወጣ አዜብን አውጥቷት ነበረ። እንደምናስታውሰው አዜብን ከቤት ለቀሽ ውጪ ይሄንን ሁሉ ነገር ከኋላዬ እያደረግሽ ለካ ያለሽው አንቺ ነሽ ወይ? ዋና ሴረኛው አንቺ እስከሆንሽ ድረስ ከዚህ ቤት መውጣት አለብሽ ብሎ ወይዘሮ አልማዝና ቤዛ ያሉትን ነገር በመስማት ከቤት አውጥቷት ነበረ። ደሊላ ደግሞ በዛ እጅግ በጣም ተናዷ እንዴት እንደዚህ ታደርጋለህ? እንዴት ነው እሷ ለአንተ የምትሞትልህን እንዴት ታደርጋለህ? በማለት እንግዲህ ተጣልተው ነበር እንደምናስታውሰው ማለት ነው። ሆኖም እንግዲህ እነሱ ከተጣሉም በኋላ ቤዛ ደሊላ እዛ አዜብ ጋር እየሄደች እያወራቻትና በባለፈውም ስትነግረው ነበር እንግዲህ በወጣች ምክንያት የት ሄደሽ ነው? ማን ጋር ሄደሽ ነው ብሎ ቅናቱ ከዛ ነበር የጀመረው ማለት ነው። እንግዲህ እሷም ምንም ነገር አገባም፣ እኔ የትም ሄጄ ብመጣ ስለኔ ምንም የሚያገባ ነገር የለም በማለት እንግዲህ አንድ ሁለት እየተባባሉ ነበር ይሄ ነገር እዚህ ደረጃ ላይ የደረሰው ማለት ነው። ሆኖም እንግዲህ ያንን በምትናገርበትም ሰዓት ምን እየተከሰተ ምን እየሆነ ነው ያለው የሚለው እጅግ አናዶት ነበረ። ዛሬ ላይ ደግሞ ደሊላ እንግዲህ ስልክ ትደውልና ልክ እሱ ወደ ውስጥ ሊገባ ሲል በሩን ከፈት እያደረገ እያለ ስልኳን ታነሳና የኔ ፍቅር እንዴት ነህ ብላ ትለዋለች። በዚህንም ሰዓት ካሌብ እጅግ በጣም ይናደዳል። የኔ ፍቅር እኔም ናፍቀኝ ነበር እመጣለሁ እያለች እሱን ዞር ብላ እንዳላየ ሰው እያወራች ነበረ። ሆኖም እንግዲህ ካሌብም
ምን እያለችና ምን እያደረገች ነው ያለችው ብሎ ተናዶ እሷ ስልኩን እንደዘጋች ምን እያረግሽ ነው? ማንን እያወራሽ ነበር? በማለት ይጠይቃታል። እሷም ማንንም ባወራ አንተ ምን አገባ? የኔን ስልክ ተቆጣጣሪ ነው ወይ? ምንም የሚያገባ ነገር የለም ብላ ትለዋለች። እሱም እንዴት አያገባኝም? የሚያገባኝማ አለ። የኔ ፍቅር ብለሽ እኮ እያወራሽ ነበረ ብሎ ይላታል። እሱ መፍትሄ ነው ብላ ትለዋለች። ስልክሽን አምጪ ማየት አለብኝ ብሎ ሲላትም በፍጹም የኔን ስልክ ማየትና የኔን ስልክ መጎርጎር ማን መፍትሄ ሰጠ ብላ ትለዋለች። እሱም እኔ እኮ ያንቺ አሁንም ቢሆን ያንቺ አፍቃሪ ነኝ ብሎ ይላታል። ፍቅር በጭቅጭቅና አለማመን የሚገለጥ ፍቅር የለም፣ ፍቅር እምነት እንጂ ፍቅር በጭቅጭቅ አይደለም ብላ ትነግረዋለች። እሱም እንግዲህ እንዴት እንደዚህ ታደርጊያለሽ? አሁን ስልክሽን ለእኔ መስጠት አለብሽ፣ ያለውን ነገር ማወቅ አለብኝ ብሎ ሲላትም በፍጹም አልሰጥም፣ ስለኔ ምንም አያገባም፣ የፈለኩትን ማውራት የፈለኩትን ነገር መሆን ነው። ትናንትና የት ነበርሽ ብሎ ሲላትም የትም ልኖር ስለኔ ምንም አትጠይቀኝም ብሎ ይላታል። ከዛ መቼም ከዚህ ቤት አታስወጣኝም፣ ቤቱ የኔም ያንተ ነው እያለች እንግዲህ ቤቱ ሳይሆን እኔን እንደዚህ በንቀት እንድታወሪኝ አልፈቅድልሽም፣ እንዴት ነው እንደዚህ የምታወሪኝ ብሎ ይላታል። አንተ ለምንድን ነው እንደዚህ የምትናደደው? አንተ የሚያስፈልግ ቅጣት ነው ብላ ትለዋለች። እንግዲህ እሱ በተንጨረጨረበት ነው በባለፈው እሷ አዜብ ጋር ሄዷ ስትመጣ እንዴት የት ሄዷ ነው ብሎ ሲናደር ነው ዛሬ ላይ ስልክ የጨመረችለት ማለት ነው። እንግዲህ ወንዶች በሚቀኑበት ሰዓት ውስጣቸው ራሳቸው የፈጠሩት ነገር ሲሆን እናንተ የሌላችሁበት ሲሆን እንደ ደሊላ ተጠቀሙበት ማለት ነው። እንግዲህ ደሊላ ማንም ጋር የምትሄደው ነገር የለም፣ የምትሄደው አዜብ ጋር ነው። እሱ ግን ቀጥታ ወደ ወንድ ነበር የሳላት። ይሄ ያው የአብዛኛዎቹ ወንዶች እና የአብዛኛዎቹ ሴቶች አስተሳሰብ ነው እና ስለዚህ ሴቶችም ሲሆኑ ወንዶች እንደዚህ መቅጣት አለባቸው። ከዛን እንግዲህ ይሰለጥናሉ ብዬ አስባለሁ። ያው እኔ ወደፊት እንደዚህ ያሰለጥናቸዋለሁ። ስለዚህ ስልጠና ስትፈልጉ እኔ ጋር መመዝገብ ትችላላችሁ ማለት ነው። ወደፊት የዚህን ትምህርት ቤት ስልጠና መክፈት አለብኝና እንግዲህ ደሊላ ካሌብን ለማናደድ ቆርጣ ተነስታለች። ካሌብም እንግዲህ እንዳያችሁት እጅግ በመናደድና በመበሳጨት ጥሏት ይሄዳል። እንዴት እንደዚህ በንቀት ታወሪኛለሽ ብሎ እንግዲህ ከቤትም እንዳያስወጣት ካዲያ ምን ታደርገኛለህ? ልትመታኝ ትችላለህ ወይ ብላ ስትልም በፍጹም አንቺ ላይ እጄን አላነሳም፣ ስለዚህ ግን እንደዚህ በንቀትም እንድታወሪልኝ አልፈቅድልሽም ይላታል። እጅግ በጣም ይናደዳል ማለት ነው። ሆኖም እንግዲህ ተናዶ ጥሏት ይሄዳል። በጣም በመናደዱ ብዛት ጥሏት ከቤት ይወጣል ማለት ነው። እሱም እንግዲህ እንደወጣ ወይዘሮ አዜብ ትደውልላታለች። ልጄ እንዴት ነሽ ብላ ትላታለች። እሷም ደህና ነኝ፣ ያው የኛ ነገር እንደዛው እንደቀጠለ ነው ብላ ስትላት፣ አሁንም ከካሌብ ጋር ያላችሁ ነገር እንደዛው ነው ብላ ስትለም፣ አዎ አሁንም ቅናቱን የተወና ጭቅጭቁን የተወ ነገር የለም፣ እኔ ጭቅጭቁ ራሱ ከብዶኛል ብላ ትላታለች። የኔ ልጅ አንቺ አትጨነቂ፣ ጭቅጭቁም ዛሬ የሚያበቃበት ቀን ነው። ስለዚህ አንቺ ምንም ነገር እንዳትጨናነቂ፣ እኔ ከጎንሽ ነኝ። ዛሬ እኔ ያስታርቃችኋለሁ፣ ጭቅጭቃችሁ ሁሉ ያበቃል ብላ ትላታለች። ሆኖም እንግዲህ እሺ ብላ ትላለች። በቃ አንቺ አሁን ወደ ቤቴ ቶሎ ብለሽ እቤት ነይ፣ እቤት እጠብቅሻለሁ በሩን ክፍት አድርጌ ብላ ትላታለች። እዚህ ጋር በሩን ክፍት አድርጌ ለምንድን ነው ያለችው? ምን ሊከሰት ነው? በሩ ክፍት አድርጌ በሩ እሷ ስትመጣ መክፈት አትችልም። ጉልበቷ ላይ ነው ያረገዘችው። በሩን ክፍት ማድረግ ጥሩ ነው እና በሩን ክፍት አድርጌ እጠብቅሻለሁ ቶሎ ነይ ብላ ትላታለች። ከዛንም እንግዲህ ካሌብን እንጠራዋለን። ካሌብን ደግሞ እዚህ ሆነሽ ትደውይለታለች። ስለዚህ አሁን ነይ እቤት እጠብቅሻለሁ ብላ ትላታለች። ደሊላም እንግዲህ እሺ እንደዛ ካልሽኝ እመጣለሁ በማለት እንግዲህ ለመምጣት ትስማማለች ማለት ነው እና ልታስታርቃቸው ትወስናለች። እንግዲህ እሷም ወደ እነሱ ቤት ትሄዳለች ማለት ነው። ከደረሰችም በኋላ አዜብን ካገኘቻት ቤቱን አሳምራ ጥሩ ነገር አድርጓ ነበር ባለቻት አቅም የጠበቀቻት ማለት ነው። ከዛን እንግዲህ ደሊላም ስታይ በጣም ደስ ይላታል። እኔ እኮ እንደዚህ የምታስቢልኝ አልመሰለኝም ነበረ ብላ ስትላትም እሷም እንግዲህ እንደዛ በምትላት ሰዓት ለምን አላስብልሽም? አንቺና ካሌብ ስትደሰቱ ነው
ማየት የምፈልገው ጥላችሁ ዛሬ ቀን ማለፍ የለበትም ብላ ትላታለች። እሷም እንግዲህ እንደዛ በምትላትም ሰዓት እስቲ እና ያለን ብላ ትላታለች። አይ ዛሬ ሁሉም ነገር ያበቃለታል፣ የድሮ ፍቅራችሁ መመለስ አለበት፣ ጭቅጭቅ መጨቃጨቅ የለባችሁም ብላ ትላታለች። እሷም እንግዲህ እሺ ካለቻትም በኋላ አሁን እዚሁ ትወኝና ለካሌብ ትደውይለታለች። ለካሌብ ከደወልሽለት በኋላ ካሌብ ይመጣል፣ ችግራችሁን እዚሁ ቀስ ብላችሁ እራሳችሁ አውርታችሁ ትፈታላችሁ ብላ ትላታለች። እሷም እንግዲህ እሺ በቃ አንቺ ካልሽኝ ምንም ማድረግ አልችልም እሺ ትላታለች። እና ብላ ስትላትም እኔ አሁን ከቤት እወጣላችኋለሁ፣ አንቺና እሱ ብቻ ናችሁ ይሄንን ነገር ማስተካከል የምትችሉት ብላ ትላታለች። እሷም እንግዲህ እሺ በቃ ትልና አዜብ ከቤት ጥላት ትወጣለች። አዜብም እንግዲህ ጥላት እንደወጣች ቶሎ ብላ ስልክ ትደውላለች ለካሌብ። ካሌብም እንግዲህ ስልክ እንደደወለችለት ይመጣል ማለት ነው። የት ነው ያለሽው ብሎ ይላታል። ጓደኛዬ ጋ ነው ያለሁት ብላ ትለዋለች። ጓደኛሽ ደግሞ የትኛው ጓደኛሽ ነው ያለችሽ ብሎ ሲላትም ጓደኛዬ ጋ ነኝ አልኩ እኮ ጓደኛዬ ጋ ነኝ ብላ ትመልስለታለች። እሺ የትኛው ጓደኛ እና ለምንድን ነው የደወልሽልኝ ብሎ ሲላት በህመም እየተሰቃየው ነው፣ እያመመኝ ነው ያለውበት እንድትመጣ ፈልጋለሁ ብላ ትለዋለች። እሱም እንግዲህ እሺ በቃ ራስሽን ጠብቂ እመጣለሁ በማለት እንግዲህ ይስማማል ማለት ነው። እንግዲህ ካሌብም እሷ አሞኝ ነው ባለችው ሰዓት ለመሄድ እሺ ብሏታል። እሽም ብሎ እንግዲህ ይሄዳል ማለት ነው። እሱም እንግዲህ ልክ እዛ ሲደርስ ደሊላ ያዘጋጀችው አሟት አልነበረም። ደሊላንም ሳያት እንዲህ አሞኛል ብለሽኝ አልነበር ወይ የታለ ያመመሽ ብሎ ይላታል። ቤቱንም ሲያዩ ደግሞ እጅግ በጣም ደስ የሚል ነበረ። ከዛንም እንግዲህ እንዴት አሞኛል ብለሽ ጠርተሽኝ ጭራሽ ቤቱን ፏ አድርገሻል፣ ይሄ ቤትስ የማን ነው ብሎ ይላታል ማለት ነው። እሷም እንግዲህ አላመመኝም፣ ያለውን ነገር አብረን እንፈታለን ብላ ትለዋለች። እሺ ታዲያ ብሎ እንግዲህ ጓደኛሽስ የት አለች ጓደኛዬ አላልሽም ወይ ብሎ ሲላትም ቤቱ የአዜብ እንደሆነና ከአዜብ ጋር እንደሆነች አዜብ ነገሮችን ሁሉ እንዳስተካከለች ትነግረዋለች። እሱም እንግዲህ እሺ የኔ ፍቅር ብሏት ቁጭ ይላል ማለት ነው። ሆኖም ያለውን የተፈጠረውን ነገር ሁሉ ትነግረዋለች። ሁሉም ነገር ውሸት እንደሆነና እሱ የፈጠረው ነገር እንደሆነ ታስረዳዋለች። ካሌብም እንግዲህ ካሁን ወዲህ ላይ ቀና ሊያምናት ቃል ይገባላታል ማለት ነው። እሷም እንግዲህ ካሁን ወዲህ እንደዚህ አይነት ነገር በመካከላቸው እንዳይፈጠር ሁለቱም እንግዲህ ነገሮችን ፈተውታል ማለት ነው። እንግዲህ እዛ በአዜብ ቤት ውስጥ እያወሩና እየተጫወቱ ይሄ ነገር ሁሉ እንዳይፈጠር ጥፋተኛም እንደሆነ እና ምንም አይነት የኔ ፍቅር ብላ የምታወራው እንደሌልና የመጣችውም ደግሞ አዜብ ጋር እንደሆነ ሁሉንም ነገር ትነግረዋለች። እንግዲህ እሱም በዛ እየተጫወቱ ይገኛሉ ማለት ነው። አዜብም እንግዲህ ወደ ደሳለኝ ጋር ነበር እየሄደችው። እንግዲህ ደሳለኝም እዛው ተግሶ ቁጭ ብሎ ነበረ። ምን ሆነ ነው ተግዘ እንደዚህ የተቀመጥከው ብላ ትለዋለች። አዜብ ይሄ ነገር እኮ ወደ ሌላ ነገር እየሄደ ነው ያለው፣ መንገዱ በጣም አሁን ላይ እየመረረ ነው፣ ምን እየሆነ ነው ያለ ነው። ስለዚህ አንድ ነገር ማድረግ አለብን፣ ይሄን ነገር ማብቂያ መሆን አለበት ብሎ ይላታል። እሷም እኔ እያለሁልህ እኔ እኮ ነኝ እየመራው ያለሁት፣ አሁን አንተ ለምንድን ነው እንደዚህ የምትተግዘው? ምንም ነገር የሚመጣ ነገር የለም ብሎ ይላታል። አሮጊቷ እኮ ከመረራት ለፖሊስ አሳልፏ ለልጇ ስትል ለፖሊስ አሳልፏ ልሰጠን ትችላለች። ስለዚህ ነገሮቹ ሊከሩ ይችላሉ ብሎ ይላታል። በፍጹም ለፖሊስ አሳልፏ አትሰጥም፣ እኔ ያውቃለሁ ብዙ ወንጀል ያለባት ናት። ስለዚህ አንተ ምንም ነገር መጨነቅ አይጠበቅብህም። እሷም በፍጹም ለፖሊስ አሳልፏ አትሰጥም ብላ ትለዋለች። እሱም እንግዲህ እንደዛ በምትለውም ሰዓት እሺ ካዲያ እንደዛ ካልሽ ለፖሊስ አሳልፏ አለመስጠቱን በምን እናረጋግጣለን? ነገሮች እንዳይበላሹብን በማለት እንግዲህ እየደጋገመ ይላታል። አዜብም እሷ እንዳሸነፈችና እየመራች እንዳለችና
ወይዘሮ አልማዝም ደግሞ በፍጹም ለፖሊስ እንደማታመለክት ለምን እነሱ ራሱ የሰሩት ወንጀሎች አሉ። ያንን ወንጀሎችን ሁሉ እንዴት አድርገውስ ይናገራሉ የሚለው ነገር ስለያዘች ማለት ነው። ሆኖም እንግዲህ ቤዛን በመጀመሪያ ላይ ምንም ነገር ከአንቺ አልፈልግም፣ የአንቺን ስቃይ ነው የምፈልገው ነበር ያለቻት። ከእንደገና እንግዲህ ወደ ውስጥ ትገባና ቅድም ላይ ከአንቺ ምንም አልፈልግም ብዬሽ ነበረ፣ አሁን ግን ከአንቺ አንድ ነገር ፈልጋለሁ ብላ ትላታለች። እሷም እሺ ካዲያ ከኔ ምን አይነት ነገር ነው የምትፈልጊው ብላ ስትላትም ከአንቺ የምፈልገው ነገር ካለ ካሌብንና ደሊላን አንቺ ራስሽ እንዳገትሻቸው ራስሽ ትናገሪያለሽ፣ አንቺና አልማዝ እንደሆናችሁ ከዛም በኋላ እለቅሻለሁ ብላ ትላታለች። እሷም በዛን ሰዓት እሞታታለሁ እንጂ በፍጹም ይሄንን ነገር አላደርግም፣ ከፈለግሽ ለምን አትገይኝም? ለካሌብ ራሴን አሳልፌ አልሰጥም ብላ ትላታለች። እንደዛ ከሆነ እዚሁ የምገልሽ ቅድም ጀምሬሻለሁ እጨርስሻለሁ ብላ ትላታለች። ከፈለግሽ ጨርሽኝ እንጂ ምንም ነገር አላደርግም ብላ ስትላትም አንቺን ብቻ አይደለም አሁን በአንቺ ጀምሬያለሁ፣ እናትሽንም አምጥቼ እዚህ አሰቃይልሻለሁ እያለቻት ነው። እኔ ማለት እዚህ ጋር እናትሽን ብላ እሷም ደግሞ እናቴን አማች ማለት እናት ናት። አሁን ለእሷ አማች ነው የምትሆነው። የካሌብ ሚስት ሆነች፣ አዜብ የካሌብ ሚስት ሆነች አይደለ? ከዛ ለአልማዝ አማች ነው የምትሆነው። እና እናቴ ብላ ነው የምትጠራት። አዎ ግን ያው እናቴ ብላ ነው የምትጠራት ብለን እናስብና ግን ልክ እንደ የባል ሚስት ሳይሆን እንደ እናት ነበረ እያደረገች ያለችው አክቷ ምናምን። እንዴ ወይዘሮ አልማዝ እሷን ወልዳ ይሆን እንዴ? ድሮ እሷን ወልዳ ካሌብን አሳድጓ ይሆን እንዴ? ቁጥር እየጠረጠርኩ መጣው። እና ደግሞ እንግዲህ እሷ በፍጹም እጄን አልሰጥም እያለች ነው። እሷም እጄን አልሰጥም፣ እንዴት ነው እጄን የምሰጠው? በፍጹም እያለች ትገኛለች ማለት ነው። ራሴን ለምን በጠዋቱ ጠቅ ያደርገኛል? እንቅልፍ አልጠገብኩም ወይስ ጭንቅላቴን አሞኝ ነው ወይስ ራሴን አሞኝ ነው? አልገባኝም። እና እንግዲህ አለበለዛ እሷንም አምጥቼ አሰቃያለሁ ብላ ስትላትም በፍጹም እንደዛ አታደርጊም፣ እናቴን ጫፏን እንዳትነኪያት፣ ከፈለግሽ እኔን የፈለግሽውን ነገር ማድረግ ትችያለሽ ብላ ትላታለች። ታያለሽ ጠብቂ ብላ ትልና ደስ አለኝና እሷ ወደ ውጪ አውቀው ወጣ ይላሉ። እሷም እንግዲህ እግሮቿን እንድትፈታ ያደርጋሉ። ስልኩንም እዛ ነበረ ያስቀመጠው ማለት ነው። ሻይ ላፍላ መሰለኝ። ሻይ ነው ወይስ ቡና ነው? ለምንድን ነው ራሴን እንደዚህ ቅውቅው ያደረገኝ በጠዋቱ? ትዬ ለምን በጠዋት እንደዚህ ያደረገ? ጠዋት አይደል እንዲያውን እዚህ ጠዋት ይመስለኛል ወይስ ማታ ነው? ሳላቅ ማታው ሆነ። እንዲያው ታማኝ እስረኛዎች እኮ ስንሆን ጠዋት ይሁን ማታ መብራት ስላለ ምንም ልዩነት የለውም። ስለዚህ ምናልባት ማታ ሆኖ ይሆን እንዲያውን ራሴን ቅውቅው እያደረገኝ ያለው ወደ ማታ ሆኖ ይሆን? እስቲ ወደ ማታ ነው የምትሉ ኮሜንት ላይ ያስቀምጡልኝ። አሁን ወደ ማታ ነው ወይስ ወደ ጠዋት ነው የምንቆጥረው ማለት ነው? ምንም አልገባኝም። ታውቃላችሁ ወደ ጠዋት ይሁን ወደ ማታ እየቆጠርን ያለ ነው። ራሴን በጠዋት እንደዚህ ቅውቅው ካደረገኝ ተኝቻለሁ መሰለኝ ወይስ በህልሜ ተኛው መስሎኝ ነው? እኔ እኮ ድራማውን እንዳልጨርስላችሁ ጭንቅላቴን ቅውቂው ሲያደርገኝ በቃ ቀስ ብዬ ሻዩን ልለኩሶ መጣው። ሻዩን ወደ ቡና ቀይሬ ቡና ብጠጣ ይሻላል። ቆይ ደግሞ ቂጣ ልጋግር መሰለኝ። ቂጣ ልጋግር ወይስ ቡናውን ብቻ ልጠጣ? አይ ማታ ለገማት ያቦካው ቂጣ እሱን ጋግራለሁ ማለት ነው። እስከዛ ድረስ ግን ጭንቅላቴ እንዳይጫወትብኝ የሆነ ነገር ማድረግ አለብኝ። ቾሽ ፈረስ ምን ላይ ነበር ያቆም ነው ውዶቼ? ምን ላይ ነበር ያቆም ነው? እስቲ እና አዜብ አረ ጭንቅላቴን ሌላ ወሬ አዜብን አላውራት እንዴ? ቆይ እስቲ አዜብን ትቼ
ደሊላን ላውራ እነሱ ፍቅር ያጫወታቸዋል። ጥሩ ነገር ነው ማውራት ያለብን እኮ። ለዛ ነው መሰለኝ ለምን እሷ እያሰቃየቻት ነው ያለችው። በዛ ላይ ደግሞ ጉድ መጽዮ የሚባለው ነገር አንድ ነገር ምን እንደሰማሁ ታውቃላችሁ? ለካ እኔ ለእንትና ስታሸበሽብላት ለቤዛ ወይዘሮ አልማዝ ስታጨበጭብላት እኔ እኮ እንዴት ነው ምን ፈልጓ ነው በቃ እውነት ወዷት ነው እንዴ አማች ልታደርጋት ብዬ አስቤ ነበር። ለካ ወይዘሮ አልማዝ የካሌብን ንብረት ፍለጋ ነው። ጉድ ነው። በቃ ንብረት በዚህም ሆነ በዛም እንዴ በፍቅርም ንብረት እኮ ማግኘት ይቻል ነበር። ምንድን ነው እሱ እንዴ? በፍቅርም በጸባይም እኮ ማግኘት ይቻላል። ለምን እንደዚህ ሊሆን ይችላል? አይገባኝም እኮ እንዴ። በእንትናውን ለምሳሌ ካሌብ ይወዳታል። ነፍሱ እንትው ልቡ እስክትል ድረስ ነው የሚወዳት ወይዘሮ አዜብም ማለት ነው። ለምን እንደዚህ አይነት ተንኮል አስፈለጋት? ይሄን ያህል ስጠኝ ብትለው አይሰጥም ማለት ነው። አይሰጡም እንዴ? እስቲ ቆይ እኔ ልጠይቅ። አሁን ቤት ደውዬ ትንሽ ቦታ ስጡኝ በቆሎ ልዘራ ነው ልበላቸው። እስቲ ቆይ እንደዛ ይሰጣሉ ወይስ አይሰጡም የሚለውን እኔም ልፈትናቸው። ወይን እሷ ካሌብን ፈትነው ካሌብ አልሰጥም ብሏት ይሆናል እኮ አሁን ተንኮል እያሸረች ያለችው ማለት ነው። እንዴ በፍቅር አይሻልም? እስቲ ቆይ እኔ ጠይቄ ነግራቸዋለሁ። የገጠር ልጅ ነኝ። ያው በቆሎን ግን እንዴት ነው የምዘራው? ከላይ ወደ ታች ነው የምዘራው ወይስ ከታች ወደ ላይ ነው የምዘራው? እንዴት ነው የምዘራው? ከሰጡኝ በኋላ እሱም ሀሳብ ነው። እቆፍረዋለሁ ወይስ ሳልቆፍሮ ነው የምዘራው? ወይስ አህያና ፈረስ ነው የምጠምደው ወይስ እንዴት ነው የማደርገው? እሱም ችግር ነው እኮ። እሺ ውሰጂ ቢሉኝ ማለት ነው። አሁን እሺ ውሰጂ ችግር የለውም ቢሉኝ ምንድን ነው የማደርገው? አልገባኝም። እኔ እንትን ቢሆን አሁን ቆርቆሮ ቤት ቢሰጡኝ አከራቼ ብሩን ወስዳለሁ። ይሄ ራሱ ከሰጡኝ እኮ ብላሽ ራሴን እንትን ማለት ነው። አለ ሴትዮዋ ይሄንን ቀመን ፎቶ አነሳለሁ ብዬ ትናንትና አማቻችን መጥቶ ነበር። አማቻችን ምን ነበር ያላችሁኝ? ሶዳ ነው ያላችሁኝ እንዴ? ሶዳ ነው ያላችሁኝ። አሁን ይሄንን ድራማ በኦሮምኛ ልተረጎምላችሁ ነው። ከዚህም በኋላ ያለውን በደንብ አዳምጡት። ኦሮምኛ የምትችሉ ሰዎች ማለት ነው። አቹማኔ ሙጫኔ ሲንጃለዳ ቀልቢ ኪያ ኬሳ ሴንቴ ማሊፊ አቲ ነምኒ ዋን ሲንጀው ነጌሱ አኒ ነኒ ናፋ አቲ ጃለሌ ኪያ ጀቴ ብልብልቴ ሰኒ ብልቢለ ከኬሳ ዋን ሁንዳዩ ቤኩን ቀባ አነ ጀቹን ሲጀቹudha jedhaan sinin fakkaatu. Ishiin immoo akkamitti bilbila kiyya laalta mirga kiyya waan fee odontee odoo luka kiyyallee ol fannisee gad fannisee taa'ee waan feeyyoo odoon godhee mirga kiyya saniifuu umaa sin dhibu waan ani godhu mirga kiyya jettiin. Inni immoo akkamitti daliila akkamitti na guggubde akkamitti coggaarraa kiyya gadi buustee ol buusta jedheeni achumaan isheen immoo akkanatti naaf ta'eedha natti tole jette. Akkanatti naafuun isaa baay'ee bareeda isinii galee qoyme buna kanan teestii godhadha. Sukkaara hin qabu. Amma jaartittiin hin bilbilti saniif bakka jaartittiin odoon bilbileen sinii xumura jechuudha. Maal sinin jedhu yaade diraamaan kun baay'ee namatti tola jechuudha. Baay'ee nama barsiisa. Saniif hoo jaalattanii sagalee kiyya kana ani odoo waan tokkoyyuu hin tasaasayin gara afaan oromoo sinii jijjiiree sinii fida jechuudha. እና rakkoon hin jiru. Rakkoon eessa jira hojjettanii na gaafattanii kophee keessan jala jira jechuudha. እና sinii dammaqa እንትን እንጀዲና አንፈዘዚና ደመቃ bakkee raftanii hinkaatanii heeruma hunda raftanii qixxaan hin jirtu. Qixxaan afaan oromootiin qixxaa jedhamti miti. እና ደመቃ bakkee jirtanii
ani afaan oromootiin illee ta'e afaanuma dandeessaniitiin isinii fidee dhufa rakkoon hin jiru baradhaa isinillee namni yuutuubiin banadhaa daasboraa ta'a guddadhaa milkaa argadhaa ammoo mana kanaa namni haarawaa taatanii sabiskiraayibii yeroo lama godhaa yeroo lama gootan dawul milikitii isaa oonii gochuu keessan immoo akka hin daganne isiniin jedha እና boru kan afaan oromoo diraamaan hin jira isa san isinii fidee dhufa jechuudha እና sagalee kiyyaa isinitti tole natti himaa takkaayyuu odoo nambisiin isinii fidee dhufa jechuudha akka irraa barattanii boruuf waan guddaarra waan geessaniif jechuudha እና saniifuu afaan oromoo akkamitti barreessa a jedhee caa jedhee bichaan barreessa moo kutaa jedheen barreessa isa san ifanaa godha maaliif afaan oromoo dubbisuu hin danda'u afaan oromoo garuu haasa'uu kan barbaadeettiin itti taphadha akka kubbaatitti jechuudha nattiin taphatu ittiin taphadha jechuudha bakka akkasitti fidnee jirna diraamaan daliilaa baay'ee namatti tola garaa keessa seenee akka handhuura seenee nama marammaree nama barsiisaa jechuudha namni jaalallee qabdanii akkanatti guggubaa ኦሲን ዲዴ ጀቹዳና ከነሲኒ በርሲሳ ጀቹዳ እና እስከዚህን ሰዓት ስለተከታተላችሁኝ አመሰግናለሁ። ነገ የኦሮምኛ ድራማ ይዤላችሁ ልመጣ ከፈለጋችሁ እንደው የምትፈልጉትን ነገር ኮሜንት ላይ አስቀምጡልኝ። ትግረኛም ከፈለጋችሁ ችግር የለም ወላይትኛ ሲዳምኛ የምትፈልጉትን ብቻ ይሄንን ድራማ እንፈልጋለን ብላችሁ የድራማውን ስም ሰርች እዚህ ኮሜንት ስራ አስቀምጡልኝ። ይዤላችሁ ለማምጣት እኔ ሴና እህታችሁ ዝግጁ ነኝ ማለት ነው። እስከዚህን ሰዓት ስለተከታተላችሁኝ ከልብ አመሰግናለሁ። እንግዲህ እዚህ ጋር አይነብን እየበላችሁ እየጠጣችሁ ቆይታ እንድታደርጉ እስከ መጨረሻ እንድትከታተሉኝ ስል በአክብሮት እየጋበዝኳችሁ እኔ ግን ከወዲሁ ላይ ያያችኋለሁ ግን አገራችሁን የሚያስታውሳችሁን ዘና ፈታ የሚያደርጋችሁን ጋብዛችኋለሁ ማለት ነው። እናንተም ከመጋበዝ ወደ ኋላ እንዳትሉ የትም እንዳትሄዱ ብያችኋለሁ። እንደማትሄዱማ አውቃለሁ። እናንተ እንዴት እኔን ጥላችሁ እኮ ሳታውቁ ነው የምትሄዱት እንጂ አውቃችሁ አትሄዱም ማለት ነው።